ደረጀ እኔ ምልከተላት አብሬያት ልጅ ተቀመጪ ማንም ሰው እሷን እንዲከተላት አልፈልግም ማንም ከስህተቷ ማትማሯ አቢጌል በገዛጇ ትልቅ ችግር ውስጥ ገብታለች። ብድር በምድር እንደሚባለው እስከዛሬ በዳጣና በሰላም ላይ የሰራችው ግፍ ይመስላል ዛሬ ከቤተሰቦቿ ቤት ወጣ ስቃይ ውስጥ የከተታት። በቅጣትም በምክርም አልመለስ ያለችው ልጁን ደሬ ደግሞ እንኳን ሳያስብ ነው ከቤቷ አስወጥቶ ያባረራት። በሰዓቱ ማርታ ከልቧ አዝና ተከፍታ የነበረ ቢሆንም ነገር ግን ደረጀን ይህንን ከማድረግ ማስቆም አልቻለችም። ይህ ሁሉ ነገር የተፈጠረው አቢጌል በምትሰራው የማያልቅ ክፋቷና ተንኮላ ነው። ማርታ ከመኝታ ቤቷ ወጣ ሳሎን ውስጥ የሰማችውን ጭቅጭቅ ስታጣራ አቢጌልና ዳጣ ነበሩ። ነገር ግን የሰማችውን ነገር ለጆሮዋ ከብዱት። ማመን ተስኗት በመጣችበት እግሯ ሹልክ ብላ ወደ መኝታ ቤቷ ትመለሳለች። ስለ ነገሩ እርግጠኛ ባትሆንም ውሃ የጠጣችው ኮካ ላይ መርዙን የጨመረችው አቢጌል ሳትሆን እንደማትቀር ለደረጀ ትነግረዋለች። እሱም ግራ ተጋብቶ ቆይ እንዴት ለምን ብላ ቆይ ከዚህ ምን ልትጠቀም እስቲ አስረጂ ቆይ አንቺስ ምን እስኪሆን ነው እየጠበቅሽ ያለሽው ልጃችንን እኮ አትናት ነበር ብሎ ሲላት ማርታም ይሄውልህ ደሬ እስከዛሬም ቢሆን ይሄን ቤተሰብ ያቆየ ነው በፍቅር ነው ችግር ሳይገጥመን ቀርቶ ሳይሆን ነገሮችን ረጋ ብለን ተዋይተንበት ስለምንወስን አሁንም ይሄ መቀጠል አለበት በዛው መንገድ ነው መሄድ ያለብን ኤቢም ከሆነች አጣርተን መቅጣት ያለብንን ትቀጣለች ሌላም ሰው ከሆነ ያደረገው መክፈል ያለብንን ዋጋ ከፍለን እንወቀው ብላ ስትለው ደሬም በንዴት ከሰው ውጭ ይሄንን ማንም አያደርገው አድርጋው ከሆነ ደግሞ እንደ ዶሮ ዘግዝቄ ነው መገርፋት ብሎ ሲላት ማርታም ደርዬ አሁን ተረጋጋና በቃ እንደተነጋገርነው ጧት ቁጭ አድርገን ማን እንደፈጸመው እናጣራለን አሁን ተረጋጋና ተኛ ትለውና ይተኛሉ። በነጋታው ጧትም ሁሉንም ሰብስበዋቸው ደረጀ ማውራት ይጀምራል። ማንም ሰው ሳይዋሽ ነገሩን ማወቅ ስለፈለገም ቀድሞ ስለ አንድ ታማኝ ስለነበረ ሰው ታሪክ ይነግራቸዋል። በከተማው ላይ ሁሉም ሰው በታማኝነቱ ነበር የሚያውቁት። በፍጹም ዋሽቶ አያውቅም። ሁሌም እውነት ነው የሚናገረው። አንድ ቀንም ትምህርቱን አቋርጦ ከትምህርት ቤት ሲመለስ አንድ ሽማግሌ አግኝተውት ለምን እንደተመለሰ ይጠይቁታል። እሱም ድንገት አምልጦት አስተማሪያችን ሞቶ ነው ብሎ ይላቸዋል። ከዛ በኋላም አልሞተም ብሎም እንዳይናገር ዋሽቶ ስለማያውቅ ፈርቶ በዛው ውሸቱ ይቀጥልበታል። ሽማግሌው ምን አስተማሪ እንደሆነ ይጠይቁታል። ተማሪውም ሂሳብ አስተማሪያቸው እንደሆነ ይነግራቸዋል። ሽማግሌውም አዝነው ይሄዳሉ። በትምህርት ቤት ውስጥ በጥበቃነት ሰርተው የሚያውቁ ስለነበር ሐዘናቸውን ለመግለጽ ለቅሶ ለመድረስ ይሄዳሉ። ትምህርት ቤት ሲደርሱም ተማሪዎች ታለቀው ያገኛሉ። ለተማሪዎቹም የሞተውን የሂሳብ አስተማሪያችን ቤት አሳዩንና ሐዘኔን ልግለጽ ብለው ይጠይቋቸዋል። ተማሪዎቹም የዛኔ ስለነበር መሞቱን የሰሙት ማልቀስ ይጀምራሉ። እዛው ትምህርት ቤት ውስጥም ሞተ የተባለው መምህር ልጅም ትማር ነበርና ይህንን ሰምታ በድንጋጤ ትሞታለች። ምክንያቱም የልብ ድካም ስለነበረባት። ያ ታማኝ ሰው የፈጠረው ውሸት የሰው ሕይወት አጠፋ። ትንሽ ውሸት አድጎ ትልቅ ውሸት ይሆናል። ምንም ያህል መራራ ቢሆን እውነቱን መናገር ይሻላል ብሎ ይላቸዋል። ማርታም ቀጥላ ደሬ እውነቱን የነገራችሁ ይሄ ታሪክ ትክክለኛ ነው። ውሃ የጠጣችሁ ኮካ ላይ መርዝ ተጨምሯል። ስለዚህ ምናልባት በስህተት ጨምራችሁ ከሆነ ተናገሩ። ይህን የግድ ማወቅ አለብን። ምናልባትም እኛ ሳናውቅ ሊጎዳን የሚፈልግ ሰው የጨመረውም ከሆነ እንድናውቀው ብላ ትላቸዋለች። ደሬም ቀጥሎ አሁን የምታውቁትን ንገሩ። ብርጭቆ ውስጥ መርዙን የጨመረው ማን ነው ብሎ ሲጠይቅ ዳጣም በመሃል ትገባና እኔ አላውቅም ግን ኮካውን ከድር ሱቅ ሄጄ ነው የገዛሁት ግን አልተከፈተም ነበር ብላ ትላቸዋለች። ደሬም መርዙ ብርጭቆ ውስጥ እንጂ ጠርሙስ ውስጥ አልተገኘም ብሎ ሲል ማርታም ቀበል ብላ ኤቢ ብርጭቆውን ከየት ነው ያመጣሽው ብላ ትጠይቃታለች። አቢጌልም እዚሁ ጠረጴዛ ላይ እንዳገኘችው ትናገራለች። ደሬም ምን እንደተፈጠረ እውነቱን ማወቅ አለብኝ። እኛ ወላጆቻችሁ ነን። በቃ ያለውን ነገር እኮ እንረዳችኋለን፣ ግን ለመዋሸት እንዳትሞክሩ፣ ምክንያቱም እናንተም ማታውቁት እዚህ ቤት ውስጥ የተገጠመ ካሜራ አለ ብሎ ሲል አቢጌል በፍርሃት መንቀጥቀጥ ትጀምራለች። ማርታም ቀጥላ ደሬ በካሜራ ውስጥ ያለውን እንየው ብሎኝ ነበር፣ ነገር ግን ቅድሚያ ከናንተ እንስማ ብለን ነው
ብላ ስትል አቢጌልም በሰማችው ነገር ደንገጣ መረጋጋት አልቻለችም። ስትቁነጠነጥ ያስተዋላቻት ማርታም ኤቢ ካሜራውን እንየው እንዴ ብላ ትላታለች። የሰራችው ተንኮል እንዳይታወቅ የፈራችው አቢጌልም የተጠየቀችውን ትታ ሌላ ትመልሳለች። ለምንኛ ሳናው ካሜራውን ተከላችሁት ብላ ስትላቸው ደሬም ብናስገጥመውም ለኛው ደህንነት ሲባል ነው። አሁን እሱን ተይውና አንቺ ነሽ መርዙን የጨመርሽው ንገሪ ካሜራውን ከማየቴ በፊት ብሎ ያስፈራራታል። አቢጌልም እሷ እንደጨመረችው ነገር ግን ሆነ ብላ እንዳልሆነ ነግራቸው ተዋሻለች። በነገሩም ደሬ ተናዶ አሁን ስራ ልሂድ በቃ ብሎ ስልኩን አንስቶ ይወጣል። ማርታም ተከትለው ትወጣለች። መኪናቸው ውስጥም ገብተው ማውራት ይጀምራሉ። ደሬም በንዴት እንዲሁም ተስፋ በመቁረጥ ስሜት ውስጥ ሆኖ ምን ብናረጋት ይሻላል ይቺ ልጅ ብሎ ይላታል። ማርታም ሳይካትሪስት ቢቀጠርላት ሳይሻል አይቀርም ብላ ትላለች። ነገር ግን ደሬ በሐሳቡ አልተስማማም። ምክንያቱ ደግሞ አቢጌል ህመም ኖሮባት ሳይሆን ሆነ ብላ ነገሩን እንደምታደርገው ስለሚያውቅ። ቀጥሎም ቆይ እኔ ከዚህ በላይ እሷን ምንድነው ማድረግ ያለብኝ? እንደዚህ በበኩር ልጄ ፈተናለሁ ብዬ አስቤ አላውቅም ነበር ብሎ ሲላት ማርታም ደርዬ አሁን ኤቢን የመቅጫህ ትክክለኛው ሰዓት ነው። አንተም እኔም መክረናታል፣ ከዛም አልፎ ገርፋታል። አሁን ላይ ግን በቃ ትክክለኛውን አባታዊ ቅጣት መቅጣት ያለበት ሰዓት ላይ ነህ ብላ ትለዋለች። ደሬም በሐሳቧ ተስማምቶ ወደ ስራ ይሄዳሉ። በዛ ሰዓትም ናታን ክፍል ውስጥ ከዳጣ ጋር ቁጭ ብለው እያወሩ ነበር። ናታንም አባዬ በኤቢ በጣም ነው የተናደደባት፣ ግን እሷ አልገባትም ብሎ ሲላት ዳጣም አዎ ነገሩ የገባት አልመሰለኝም፣ ግን በጣም ተናዷል። አሁንስ እሷ በጣም እያሳዘነችኝ ነው ብላ ስትለው ናታንም እሷ ብትሆን በጣም ደስ ይላት ነበር እንጂ በፍጹም አታዝንልሽም ነበር። ለማንኛውም አባዬ ተናዶ ወጣ ማለት ሲመለስ ምን እንደሚያደርግ መገመት አይቻልም፣ ፈጣሪ ይሁናት ብሎ ይላታል። አመሻሹ ላይም ዳጣና አቢጌል አብረው ሳሎን ተቀምጠው ዳጣም ለሷ አስባ ደረጀ ሲመጣ ጥሩ ነገር ሊፈጠር ስለማይችል አንድ ቦታ ፈልጋ ብታደር እንደሚሻላት ስትነግራት ኤቢ ግን ልትሰማት ፈቃደኛ አልነበረችም። ምን አገባሽ? ለምን ብዬ ከቤት ይወጣል? አንቺ ነሽ የመጣሽ፣ አንቺን የማስወጣሽ፣ እሱም ካልተሳካ በተኛሽበት አንቄ ነው እሺ ምገልሽ ብላ ትላታለች። አመሻሹ ላይም ደሬና ማርታ ከስራ ወጥተው መኝታ ቤታቸው ማውራት ይጀምራሉ፣ ኤቢን ምን መቅጣት እንዳለባቸው። በመሃልም ደሬ ቀኑን ሙሉ ስቃጠል ነው ያልኩት፣ ይህንን አሳዛኝ ፊታችንን እያየች ነው የተበላሸችው ብሎ ይላታል። ማርታም እባክህ ደሬ ግን ቀስ በል እንዳትጎዳት እሺ ብላ ትለዋለች። ደሬም የመመታት መስሎሽ ነው? ይሄውልሽ ግርፋት ቅጣት አይሆንም፣ ከዚህ በፊት ገረፍኳት፣ ግን አሁንም እዛው ናት። አሁን ተነሺና ልብሷን አዘጋጅላት፣ ለአንድ ሳምንት ከዚህ ቤት አስወጣታለሁ። እዚህ ቤት ውስጥ እሷን ማየት አልፈልግም። ተነሽ ያልኩሽን አድርጊ፣ እሷንም ጥሪያት ብሎ ይልካታል። ማርታም የተባለችውን ታደርጋለች። አቢጌልም ሀገር ሰላም ብላ ትመጣለች። ነገር ግን ምንም ሻንጣ ስላልያዘች ደሬ ተናዶ ቦርሳሽስ ብሎ ይጠይቃታል። ኤቢም ግራ ተጋብታ የምን ቦርሳ ነው አባዬ ብላ ስትለው ደሬም በንዴት አባዬ አትበይኝ፣ አንቺ የማትረቢ ሰው ፈጣሪ በሰጠው ጭንቅላት ስንት ነገር ያስባል። አንቺ እንደ ባልቴት ቁጭ ብለሽ እየዋልሽ ነገር ትፈተፍቻለሽ። አቃትሽኝ እኮ አቢጌል። ቆይ መቼ ነው የምትሰሪው ስራ ክብደት የሚገባሽ? አሁን ዛሬ ነገ ሳቲ ይህንን ቤት ለቀሽ ውጪ፣ አንቺን እዚህ ቤት ውስጥ ላይሽ አልፈልግም፣ ውጪ ብሎ ያባራታል። በዛን ሰዓት ማንም ሊከተላትም ሆነ ሊያስቆምላት የቻለ ሰው የለም። ምክንያቱም ደሬ ማንንም እንደዛ እንዳያደርግ ስላስጠነቀቃቸው። በቀጣይ ምን የሚፈጠር ይመስላችኋል? ሐሳብ አስተያየታችሁን ኮሜንት ላይ ጻፉልን። ቪዲዮ ሲለቀቅ በፍጥነት እንዲደርሳችሁ የደወል ምልክቱን መጫን አትርሱ። የምንለቃቸው ቪዲዮዎች ለብዙ ሰዎች እንዲደርስም ላይክ እንዲሁም ሼር ማድረግ አትርሱ። በቀጣይ በሌላ ቪዲዮ እስክንገናኝ እስከዛው በሰላም ቆዩ።